አትሪቢዩት ሊኖረው አይችልምና አትሪቢዩትን ባህሪን የሚገልጽ ነው እዚህ ጋር የተጠቀሰው ነገር። እዚህ እንጂ ሰላም ሰላም ወራህመቱላሂ ወበረካቱ። የቱርክ ነው እያስቀረ ቀጥል። ቱርክ እዚህ ላይ ትንሽ ነገር ለመጨመር ያህል አሁን የተነሳ ያው ሱራ የሚለው መልክ የሚለው እንደ አሁን እንደተብራራው እንዳብራሩልሽ አድርገው መልክ የሚለው ጀስት ባህሪን ምናምን አመልክቶ የሚገባ ቃል ነው እንጂ አሁን መጀመሪያ ግራውንዱን ነው ይዘው ሱራ 2:11 ላይ ምንም እሱን የሚመስል የለም፣ ምንም የሚመስለው የለም። ታዲያ መልክ ሲባል ምን ነው የሚያስልክ የሚለው ባህሪን አሳይቶ ይገባል። ለምሳሌ ቃሉ ሱራ የሚለው ኢሜጅ የሚለው መልክ የሚለው ባህሪን ይዞ የሚገባ ቃል። ለምሳሌ ሌሎች ሐዲሶች ላይ ሰሂህ ቡኻሪ ላይ ብትሄጂ መጽሐፍ 60 ሐዲስ 2 ላይ ለምሳሌ መጀመሪያ ወደ ጀነት የሚገቡ ሰዎች በጨረቃ መልክ ይገባሉ ብሎ ይናገራል። አሁን ዛሬ ተመሳሳይ ቃል ተጠቅመው እና ዙምረትን يدخلون الجنة على سورة القمر እዚህ يدخلون على سورة القمر በጨረቃ ሱራ የሚለው መልክ ማለት ነው። ስለዚህ እነዚህ ሰዎች ልክ እንደ ጨረቃ የሆነ ድቡል ነገር እንደዚህ ሆነው ምናምን ነገር እና ሰብአዊ ባህሪያቸውን ትተው ይወጣሉ ማለት አይደለም። በጨረቃ መልክ ሲባል ምን ይመስልሻል ኤሉ? ለምሳሌ አሁን እዚህ ተመሳሳይ ቃል ነው የሚጠቀመው። ወደ ገነት የሚገቡ ሰዎች በጨረቃ መልክ ነው የሚገቡት። ጨረቃ ጋር ይመሳሰላሉ ማለት ነው። እዚህ ጋር ምን ይመስልሻል? ይቅርታ ካላስቸገርኩ ነበር አልሰማሁም። ሀዚ ከኔ ጋር መልክ የሚለው ባህሪን አመልክቶ ይገባል ይሄ ቃል ማለት ነው። አሁን አላህ አደምን በመልኩ ፈጠረው ሲል በመልኩ ሲባል ቀጥታ አሁን በአእምሮ ላይ ወዲያው የሚመጣው ይሄ ቀጥታ መስል ነገር እንደዛ ባህሪን ለማመልከት የሚገባ ቃል ነው። በባህሪ ላይ አላህ ባህሪዎች ላይ መስማት፣ ማየት፣ የመሳሰሉ ነገሮች እነዛሬዎች ልክ እንደዛ አድርጎ ፈጠረው የሚል ነው። አሁን ሱራ የሚለው ሌላ ብዙ ቦታዎች ላይ ገብቷል። ለምሳሌ ያህል አንድ ሐዲስ አነሳውኝ መጀመሪያ የሚገቡት ወደ ገነት የሚገቡ ሰዎች በምን ተባለ? በጨረቃ መልክ ይገባሉ ብሎ ተቀመጠ። ለምሳሌ ራሱን ቃል የሚጠቀመው አሁን በአላህ መልክ ተባለ እዛኛው ላይ፣ እዚህ ጋር ደግሞ መልክ ተባለ፣ በጨረቃ መልክ ተባለ። ኢነ አወለ ዙምረቲን የድኹሉነ አልጀነተ ዐላ ሱረቲል ቀመር፣ በጨረቃ መልክ በጨረቃ ሱራ ይገባሉ አለ። እዛ ላይ በአላህ መልክ አለ፣ እዚህ ጋር ደግሞ በጨረቃ መልክ አለ። ስለዚህ አሁን ወደ ገነት የሚገቡ ሰዎች ወደ ጨረቃነት አይደለም መልክ የሚለው። ስለዚህ በጨረቃ መልክ ሲባል ምን የሚያበሩ ሆነው ማለት ነው። ስለዚህ የጨረቃ ባህሪው አንዱ ምንድነው? ማብረቅረቅን ባህሪን አመልክቶ የሚባል የጨረቃን አንዱን ባህሪ ይዘው ማለት ነው። ምን ያመሳሰላቸዋል ብትይ ምንም አያመሳስላቸው። ብርሃንን ለማመልከት መልክን በሚያበራ መልክ ማለት ነው። ስለዚህ አላህ በመልኩ ፈጠረው የሚለው እንዴት ወደ ባህሪ ይቀራል? 2:11 ላይ አምላካችን አላህ ለእርሱ ምንም አይነት ምሳሌ የለውም። ለይሰ ከሚስሊሂ ሸይኡን ያለው ምንም የሚመስለው የለም ብሎ አስቀምጠዋል። እንደዛ ነው ያለው። በየትኛው ጥያቄ መሰግናለሁ። ማመሰግነው ገጽ ሌላ ጥያቄ መጀመሪያ እመጣለሁ። ኡስታዞች እነሱ እስሚዝ ምናምን ናቸው ያለው አውቅ እስሚዝ ኦኬ አላችሁ ማማሽና ሰርታችሁ እንደ ጓደኞቼ የሰማው ከሙስሊም ጓደኞች አንድ ጥያቄ በሚጠይቁበት ሰዓት እኛን ቁርአን ብቻ ተከተል እንጂ ሐዲስን አንከተል። ለምን ሐዲስ የተሳሳተ ነው፣ ብዙ የተረዙ ቃላቶች ስላሉበት በሐዲስ አንመራም ሲሉ ሰማን ማለት ነው። ስለ ቁርአን ብቻ ነው የምንቀበለው የሚሉ ሰዎች ነው። አይ ይሄ ፖይንት ላይ ትላንት ትዝ ካለሽ አውርተን ከአንቺ ጋር ነው ወይስ ረስቼው ነው? የተወሰነ ለማስረዳት ሞክሬ ነበር ካስታውሽ
ለምን በአጭሩ ምን መሰለሽ፣ በአጭሩ ቀለል አድርገሽ እንድትረጁ ማለት ነው። ወሰብሰብ ማድረግ አይደለም እና እኛ ሙስሊሞች መመሪያችን ሁለት ነገር ነው። አንደኛ ቁርአን ምንድነው? ያላህ ቃል 100% ያላህ ቃል በሱ እንመራለን። ሁለት ነገር ነው መመሪያችን ብዬሻል። አንድ ቁርአን፣ ሁለተኛው ደግሞ ሐዲስ ነው። ሐዲስ ምንድነው? ንግግር ነው። ያ ንግግር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሱም እንመራለን። በሐዲስ የማይመራ ሙስሊም አይባልም። ቤዚካሊ ማለት ነው። ኢን ጀነራል በሐዲስ የማይመራ ሙስሊም አይባልም። ስለዚህ አንድ በቁርአን እንመራለን፣ ሁለት በሐዲስ እንመራለን። ሐዲስ ላይ ግን ስንመጣ ሐዲስ ምን አይነት ሐዲስ እንመራባቸው? ሲህ የሆኑ ወይም ደግሞ ኦተንቲክ የሚባሉ አሉ። ትክክለኛ ከነብዩ የተነገሩ ወይም ደግሞ ሰው ሲሉ ሰምተው ያስተላለፉት ትክክለኛ የሆኑ ሰሂህ የሆኑ ሐዲሳቶች አሉ። ሰሂህ እንደነገርኩሽ ትክክለኛ የሆኑ ሐዲሶች አሉ። በእነሱ ሩል አጠቃላይ ህግጋቶችም የሚጸኑት በእነዚህ ነው ማለት ነው። አንድ በቁርአን፣ ሁለተኛ በሐዲስ። ሐዲስ ሆኖ ግን ሁሉንም አይደለም። ለምን ካልን ፋብሪኬትድ የሆኑ ሐዲሶች አሉ። ፋብሪኬትድ የሆኑ ሐዲሶች የተፈጠሩ ውሸት የቀጠፉ ሐዲስ አሉ። በእነዚህ ሐዲሶች አንራ የምንመራው አንድ በቁርአንና አውተንቲክ በሆኑ ሐዲሶች ግን በደንብ እንመራለን ማለት ነው። ስለዚህ መመሪያችን ስንት ነው ይሉ? የሙስሊሞች መመሪያ ስንት ነው? ሐዲስና ቁርአን ሁለት ማለት ነው። በሐዲስና በቁርአን ሁለቱንም ከሁለት አንዱን ብሎ ሙስሊም ማለት አይቻልም። ግን ሐዲስ ልጅ ምን ብዬሽ ነበር? ያሰማች አልተረዳችም መሰለኝ። ሐዲስ የነገርኩሽ ገብቶሻል ይሉ? ሐዲስ ስልሽ ካልገባሽ ልድገምልሽ። ገብቶሻል? ሐዲስ ማለት ለሌላ ጊዜ እንዳትጠይቂው ማለት ነው እንዲገባሽ። ትናሽ ምናልባት ካላወቅሽ ገምልኝ ትላለች። ምናልባት መሰለኝ ብሎ ማለት በራሱ ንግግር ማለት ነው። ንግግር የነብዩ መሐመድ ሰለላሁ ነብዩ መሐመድ ማን ናቸው? የመጨረሻው ነብይ ናቸው። የኛ ንግግራቸው ይህ ብሎ በመጽሐፍ ኮሌክት አማርኛ በመጽሐፍ ተሰብስቦ የተቀመጠ ጥርቅም ነው። የማን ንግግር? የነብዩ መሐመድ ሰላም በሳቸው ላይ ይሁንና የነሱ ንግግር ብሎ ማለት። ይህ ሐዲስ ግን ትክክለኛ የሆነው ወይም ደግሞ ሰሂህ ተብሎ ይጠራል። ትክክለኛ እሳቸው የተናገሩት ነው። እሳቸው የተናገሩት ሐዲስ ሰሂህ ተብሎ ይጠራል። ሰሂህ ተብሎ ነው እኛ መመሪያችን አድርገን የምንይዘው። ቁርአን ሙሉ ለሙሉ 100% የአምላክ ቃል ነው። በቃ በሱ እንምናለን። በሐዲስ ስንል ግን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ሆኖ የምንመራው ግን ትክክለኛ ከነብዩ ሰለላሁ ዐለይሂ ወሰለም የመጣው የተዘገበው ነው ያልኩሽ። ኦኬ፣ እናንተ ለጸሎት ተጠቀሙት ቁርአን ላይ በተጻፈላችሁ ነው ወይስ ሐዲስ ላይ ባለው ነው? ለጸሎትም ተጠቀሙበት። ስግደት፣ ጸሎት ምን አልሽ? ስግደት፣ ጸሎት የምትጠቀሙት በቁርአን ላይ በወረደው ነው ወይስ ሐዲስ ላይ በተጻፈው? መምችን ቀደም ሁለቱንም ስላልኩሽ በሁለቱም ከአላህ የወረደ ቃል ነው። ሐዲስ ግን ነብዩ መሐመድ እንዲሁም ነቢያቶች የጻፉት ነው። ቁርአን ከአላህ የወረደ ቃል ነው። ስለዚህ በጻፉ ነው የምትመሩት። ምክንያቱም ትናንት አስባለ የራሱን መንገድ የራሱ አመጣጥ ታሪክም ተጽፎልናል ስላላችሁ ማለት ነው። ስለዚህ እንዴት ነው
ተቀምጦ ለጸሎት ማለት ነው። እሺ ቁርአን ብሎ ማለት ያልኩትን ከተረዳሽ ያላህ ቃል ነው በሚለው ተግባብተናል እዚህ ድረስ አይደል? አይዋ ኦኬ። ሐዲስ ደግሞ እንደነገርኩሽ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ነው ብሎ ማለት በአጭሩ ሐዲስ ላይ ያሉ ነገሮች ቁርአንን የሚያብራሩ ነገሮች ናቸው። ቁርአንን ደግፈው ቁርአንን በደንብ ለኛ የሚያብራሩልን ወይም ደግሞ በደንብ ለምሳሌ ሰላት ስገዱ ተብሏል። ቁርአን ለምሳሌ ሰላት ስገዱ ተብሏል። ግን አሰጋገዱ እንዴት እንደሆነ እያንዳንዱ የተብራራው ግን ምን ላይ ነው? ሐዲስ ላይ ነው። ጾም ጾሙ ተብሏል። ቁርአን ለምሳሌ ጾም ጾሙ፣ ሐጅ አድርጉ ተብሎ ትእዛዛቶች አሉ። ያንን ትእዛዛቶች ኤክስፕሌን ተደርገው የተመጡት ምን ላይ ነው? ሐዲሳቶች ላይ ነው። ሐዲሳቶች ሐዲሳቶች እንመረን ስንል ከዚህ አንፃር ነው ማለት ነው። ቁርአን አለ። ቁርአኑ ማብራሪያውና እያንዳንዱን ነገር ማለት ነው የተቀመጠው መመሪያ የተቀመጡት ደግሞ በኢንዲቴል ማለት ነው ምን ላይ ነው? ሐዲሳቶች ነው ማለት ነው። ሐዲስ ሰው ዝም ብሎ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ዝም ከራሳቸው ያፈለቁት ነገር ሳይሆን ቁርአን ላይ እንደተነገረ ወማ የንጢቁ ወላ ወዩሃ ነብያችን ሰለላሁ ዐለይሂ ወሰለም የሚናገሩት ነገር እንዲሁ ዝም ብሎ በዘፈቀደ ወይም ደግሞ ዝም ብሎ ከመሬት ተነስተው ሳይሆን አላህ Subhanahu Wa Ta'ala ያወረደላቸውና ያሳወቃቸው የሚያወሩት በሐዲስ ማለት ነው። የተዘገበው ነገር መለኮታዊ ነገር ነው ማለት ነው። ትንሽ ገብቶሻል? እስቲ ቀለል ባለ አማርኛ ወይ ማለት ነብዩ ምን እንድጥፍ ነብዩ ማመር የጻፈው ወይስ ከደረሱት ሐዲስ ማለት ነው? በጅብሪል ምክንያት ነው የጻፉት ወይስ በራሳቸው ሐሳብ ተነስተው ነው ሊጽፉት የቻሉት? ማለት ከቁርአን ውጭ ያሉ ሐዲሶች ማለት ነው። መሰረቱ ተገባትም መሰረቱ ጀምሮ አማርኛ እንትን እስቲ በደንብ መሰረቱ ላይ በአስተባት ሰው ከምንሽ ጋር እንትን አልተደረችም። ይሰማል ለብዜ ኔትወርክ ቀይ በርቷል። ሰማህ ማለት ይደርስ ኔትወርክ ይሰማል። አዎ እና ኤሉ ምንድነው ምን ያለው ምንድነው መሰለሽ? አንደኛ አምላክ በመጀመሪያ ነቢያትን ይልካል። ነቢያትን ሲልክ እንትን ነው ነቢያትን ይልክና መመሪያ ነው የሚሰጠው። ገባሽ? ያው ለምሳሌ አንቺ ሽንት ቤት ስትገቢ ምንድነው ታሪክ ስትራመጂ ምን ታሪክ ይሄን ሁሉ አያወራም አምላክ። ገባሽ? መልእክተኞቹ ቃሉን ያስተላልፋሉ። ከዛ ሐዲስ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት መልእክተኛው ነብዩ መሐመድ የተናገሩትና ያደረጉት ነገር ኮልጅ የተደረገበት ማለት ነው። ለምሳሌ ሁለት ሰዎች ሊጋጭ ነገር ቢያለያያቸው አምላክ በእያንዳንዱ እየገባ ጣልቃ ገብቶ እንትን አይደለም። እያንዳንዱ ነገር ላይ እንትን አይደለም ጣልቃ ይገባል። ያ መልእክተኛ ቁርአን ለምሳሌ ሐዲስ እንድንቀበል ኔትወርክ እንትን አለ ቀይ በራብኝ መሰለኝ። ይሰማል? ትሰማለህ አብዱ? ትሰማለህ? ቀጥል። አሁን አምላክ መልእክተኞችን ይልካል፣ መመሪያውን ያስተላልፋል። ተረሽኛ ከዛ አሁን ቁርአን ራሱ ነው ወደ ሐዲስ እንድንሄድ የሚያደርገን። ለምሳሌ አምላካችን አላህ በቁርአን ላይ ራሱ በሱራ 59 ቁጥር 7 ላይ ምን ብሎ ይናገራል? ወማ አታኩም ረሱሉ ፈኹዙ አለ። መልእክተኛው ያሳያችሁን የሰጣችሁ ነገር ያዙ። ወማ ነሃኩም ዐንሁ ፈንተሁ የከለከላችሁን ተከልከሉ አለና ወተቁላህ ኢነላህ ሸዲዱል ዒቃብ አለ። አላህን ፍሩት ብሎ በላይ ይናገራል። ሸዲዱል ዒቃብ ብሎ ጠቅላላ አድርጎ ያስቀምጠዋል። ስለዚህ አሁን ምን አለ? ወማ አታኩም ረሱሉ ፈኹዙ መልእክተኛ ያሳያችሁ በቃ ያዙ አለ። ነሃኩም የከለከላችሁን ተከልከሉ አለ። ስለዚህ መልእክተኛ ሰላትን ስገዱ ካለ በኋላ እንዴት እንደሚሰገድ መልእክተኛ ያሳያችሁን ያንን ያዙ ነው። እንዴት ነው የምናውቀው? እንደዛ ከሆነ ለምሳሌ ሱረቱ በቀራ ቁርአን ሲናገር ቁርአን ራሱ ለፈሪሃን ነው ለነዛ ብሎ ሲናገር አለዲነ ዩእሚኑነ ቢልገይብ እና እንዴት እንድስገድ መልእክተኛው ባሳያዘ መልኩ ነው የምንሰደውባቸው። መልእክተኛው እንደዚህ እሳቸው ያሉትን ሞዴል ሆነን የምንቀጥለው አምላክ ቁርአን አስቀምጦልናል። ሐዲስ ማለት ባጭሩ ያ ነው እንጂ አንድ ሰው እንዴት ነው ሐዲስ ይከተለው? አምላካችን የሆነ ነገር ስንጋጭ ራሱ ነገር ቢፈጠር የሆነ ከራከር ይሄ ነገር ትክክል ነው ወይስ ትክክል አይደለም የሚል ቢፈጠር አምላካችን አላህ እንደተቀጭ ኢንተናዛቱን ፊ ሸይን አለ። በአንድ ነገር ብትከራከሩ ፈርዱሁ ኢለላሂ ወረሱል ወደ አላህ ወይ መልእክተኛ ሲያደርጉ ነገር ምናልባት ለምሳሌ ሲመገቡ
እንደዚህ ተመግበው ከነበረ ያን መልእክተኛውን መምሰል ችግር የለውም። ወይ ደግሞ አላህ ያዘዘው ከሆነ አላህ ደግሞ ስፔሲፊክ አድርጎላችን ካልዘረዘረው ስለተመታጠብ ሆነ ስለ አለባበስ ነገር በቃ እንዲህ ስታደርጉ እንደዚህ ያድርጉ፣ ሴቶች ማንስትሪ ላይ ሲሆኑ ይሄን ያድርጉ ይሄን ያድርጉ እንዴ አይበቃም። እንኳን አንድ መጽሐፍ ቀርቶ 1 ቢሊዮን መጽሐፍ ቢጻፍ ራሱ አይበቃም። እንዴት ማውራት እንዳለብሽ፣ መኖር እንዳለብሽ፣ እንዴት መንቀሳቀስ እንዳለብሽ እነዚህ ነገሮች አጠቃላይ ያለን ዝርዝሩ ይናገር አይችልም። መመሪያ ነው የሚናገር። ከዛ ምን አለ መልእክተኛው ያሳዛችሁን ነገር ያዙ አለ። አንዳች ነገር ተከራከሩ ሰዓት ወደ መልእክተኛው ወይ ደግሞ ወደ ቁርአን መልሱት። አምላክ ያለው ከሆነ በቃ አለ ማለት ነው። ኦኬ ግልጽ ነው ለልጅ አሁን ለምሳሌ ለዙሩ አይኪንም ስትል አልገባኝም። ሃይምላ አምላክ ለሱ ጊዜ አያንሰው በቃ አዳምጪኝ። እንዴት መታጠብ እንዳለባችሁ ተጽፏል መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ ያሳይ። እግዚአብሔር ያለበትን አሳይ ለይሉ ወይስ በግምት ነው የምትታጠቡት? ኤሉ ይሰማል? ኤሉ የምትታጠቡ ከዘፍጥረት እስከ ራዕይ ያለ ማለትም በምን አይነት አስተጣጠብ እንድታጠቡ ወይስ እንደፈለጋችሁ የምትታጠቡት ማለት ለምሳሌ እንዴት መታጠብ እንዳለባችሁ ሰውነታችሁ እንዴት እንደምትታጠቡ ማለትም በምን አይነት ስርዓት መታጠብ እንዳለባችሁ መጽሐፍ ቅዱስ ያለ ከዘፍጥረት እስከ ራዕይ ድረስ የሰው ፍጥረት ተጽዕኖ መጠበቅ እንዴት እርሶ ሆኖ ያቅተዋል ማይጠፋዋል ከቤተሰብ የወረስ ነው። አንዳንዶች በቆሻሻ ይታጠቡ፣ አንዳንዶች ደግሞ ለምሳሌ ምን ማለት ስርዓት የላችሁ ማለት ነው። በግምት ነው ሁሉም ሰው የፈለገው እንደፈለገ ነው የሚያደርገው ማለት ነው። አለባበስም ላይ የፈለገው እንደፈለገ ነው የሚያደርገው ማለት ነው። ክርስቲያን እንደፈለገ መሆን አይችልም። እሺ የት አለ የሚያቆማችሁ ስርዓት አላችሁ? ክርስቲያኖች በቃ የተሻለ በቃ እዚህ ጋር ነው። በቃ ልዩነታችን እዚህ ጋር ነው። እናንተ በቃ እንደፈለ አንድ ሰው እኔ ይሄን አደርጋለሁ ቢል መብቱ ነው። በቃ አታድርግ ብሎ የሚከለክል እኛ ግን አሁን አጠቃላይ ስርዓቱን ይሄ አጠቃላይ ስነ ስርዓቱን ማለትም አምስት ነው ሰላት መስገድ እንዳለ ወገኖች መመሪያውን አምላካችን አላህ ካስቀመጠልን በኋላ አሁን መልእክተኛውን ደግሞ መልእክተኛ ማለት መልእክት አድራሽ መልእክተኛውን መሰሉት ብሎ እሱ ያሳዛችሁ ነገር ያዙ ብሎ አስቀምጦልናል። ስለዚህ ሐዲስ የሚያስፈልገን ነብዩ መሐመድን ፕላስ ደግሞ ያረሙትን በቤት በምን መልኩ ለምሳሌ ሲሰግዱ እኔ እንደሰገድኩት አድርጋችሁ ስገዱ ብሎ ተናግረው አምላክን ነብዩ ሰለላሁ ዐለይሂ ወሰለም አምላክ መጥቶ እንዴት እንደምናመልክ መቼስ ወርዶ አያሳየንም። ወርዶ ያርጋችሁ አምልኩልኝ እያንዳንዱ ነገር ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው ነብዩ ሰለላሁ ዐለይሂ ወሰለም እንዴት ማምለክ እንዳለብን እኛ ደግሞ ያንን ተከተል እናደርጋለን። ለምሳሌ ሰዎች እንዴት ቤተክርስቲያን ሄዳችሁ የምታደርጉት የአምልኮ ስርዓት ማለትም ገቡ ገና ከበር ጀምሮ ማርት ከዛ ከራይ ያለው ሄዱ ክርስቲያን እንደገባችሁ እንዴት ወይስ ፈለጋችሁ ነው ጋር በዘፈቀደ ለፈለገ የሚሆን ሄዱ ይሄን መልሽልኝ። እግዚአብሔር በልባችሁ ያሰባችሁን ጸሎት አድርጉ ሊቀበላችኋል ስላለ ሁሉ በልቡ ያሰባል። ቸርች ውስጥ እንደገባችሁ ለምሳሌ አንዳንድ ቸርች ላይ ሴትና ወንድ ይደባላለቅ፣ አንዳንዱ እየጨፈረ ያመልካል፣ አንዳንዱ እየጮኸ ያመልካል፣ አንዳንዱ ወደ ላይ ወደ ታች ይላል። እኔ ኦርቶዶክስ ነኝ፣ ጨፋሪ አይደለሁም። ያው እናንተ ብታርጉ ማስረጃ እሺ ከበሮ ምናምን ተጠቀሙትና አንቺ መዘመሪውን አዘማመር ከመጽሐፍ ቅዱስ አሳይኝ እስቲ። ማን ነው እንደዛ ይሄ ስግደት እንዴት እንደዚህ እንደምንሰግደው ነው እንጂ ተመር እያደረግሽ ይሄ ኦርቶዶክስን ካቶሊክ ሲሆን ላቅ አልችልማ። ካቶሊኮችን እኛ ከካቶሊክ እንለያለን። አንቺ እንዴት ነው የምታመልኪው? ችግር የለም። አንቺ ቤተክርስቲያን ገብተሽ እንዴት ነው የምታመልኪው? ጀምሮ ያለው ነገርኝና ከየት እንዳመጣሽው ማያይዘሽ ንገሪኝ። ከየት እንዳመጣሽው ለባብሽ እየሰበኩ እንዳሳየኝ ይፈልግ አለባበስ ገና ካለባበሱ ጀምሮ ለባብሽ ያልሽ ማን ነው እንደዛ ለበሽ ያልሽ? ይጀመር መጽሐፍ ቅዱስ ያሽ ጋር እንዳለ ለባበሱና ምን ምዕራፍና ቁጥሩ ነገር ዘጋጀው። እሺ
ስለዚህ ዝም ብለህ በግምት እንትን ማለት ነው። እስካሁን ያለው ምን ማለት የለም። እሺ ዝገቢ፣ እሱን ዝገቢ፣ አለባበሱን ተይውና ዝገቢ ከበር ጀምሮ ያለውን በማስረጃ ነገር ከበር ገና በር ላይ ስገቡ በቃ ዝም ብሎ የፈለገ ሰው ነው የሚሆነው። ነብዩ ሃይማኖት ነው ክርስትና ምን ነው እዛ ነው ክርስትና ነብይ ያለ ሃይማኖት እኛ ማድረግ አለብን እንዳለ የትኛው መስጊድ ውስጥ የትኛው ሙስሊም አሁን እኔ ወላሂ ቻይናው ጭራሽ ምን እኛው ምን ማቀው የለም ግን ቻይናዊ ያሰን እኔ ምለውን ነው እሱ የሚለው እኔ በምሰግድበት ነገረው ነው ሰውዬ ማለት ቻይናዊ ሰውዬ ቻይና ናቸው ሁለት ቻይናዊ ግን ሰግጃለሁ ለምሳሌ ለምንድን ነው ያልተለያየው ሲባል እነሱ የሚሰግዱት ሐዲስ ነው ልክ መልኩ ለዛ ነው ሐዲስ ነው ቁርአን ላይ ስገዱ ይላል እኛ ሐዲስ ደግሞ እንዴት መስገድ እንዳለብን በግልጽ ተቀምጦ እናገኘዋለን ስለዚህ ሐዲስ ማለት የነብዩ መሐመድ ቸውና ንግግራቸው ነው ሐዲስን አንድ ሰው እንዴት ነው ታዲያ አምላክ የሚያመልክ ልክ እንደናንተ ይሆናል ማለት ነው ልክ እንደናንተ በግምት መኖር ይጀምራል ስለዚህ እኛ የነብዩ ሰለላሁ ዐለይሂ ወሰለም መመሪያ ስለምንከተል አምላካችን አላህ ነግሮናል አንዳች ነገር በተከራከራችሁ ጊዜ ይሄኛውን ወደ ሃይማኖት ላድርግ ወይስ አላድርግ ብላችሁ ብትከራከሩ ይሄ ነገር ይደረጋል ወይስ አይደረግም ብትሉ መጀመሪያ ቁርአን ላይ ፈልጉት ከዛ ደግሞ እዛ ላይ ፈልጉታል በኢንተራዛቱን في شيء فردوه الى الله ورسوله ወደ መልእክተኛው መልሱት ምክንያቱም በራሱ ሞዴል ማለት ነው አምላክን ወክሎን ያምላክን ነገር የሚገልጽ ነው ስለዚህ በዛ መልኩ ስለምንኖርኛ ሐዲስ ያስፈልጋል ሐዲስ ማለት የነብዩ መሐመድ ይሄን አደረጉ እንዲሉ ነበር እንደዚህ አድርጉ ብሎ ያዘዙት ነገር ይሄን ስትበሉ ይሄን እንደዚህ አትጠቀሙ ይሄን ነገር አታድርጉ ያሉበት ዛሴት እንደውም እናንተ ባለመኖሩ ልታዝኝ ነው የሚገባው በእናንተ ጋር አን ኢየሱስ ምን ያደርግ እንደነበር አታውቁም መልእክተኛ ኢየሱስ መልእክተኛ ነው አንድ ወንጌል ማፍሰስ ቁጥር 3 ላይ መልእክተኛ ነው እንዴት ያደርግ እንደነበር አታውቁም መቅደስ ሄዶ አስተማረ ነው እንዴት ሲገባ ምን እንዳደረገ አታውቁም ሲገባ እንዴት አድርጎ እንደገባ አለ የለም እየዘለለ እየገባ ነው በምን ታውቂያለሽ ሄሎ እየዘለለ ወደ ኋላ ዞሮ የአምላክ ቃል ዞስ አይዘልማ እንዴት ይዘላል በዘሎ ቢሆንስ በምን ታውቂያለሽ እንደማይዘላ ቃል ከስነ እሱ አንቺ ያለሽ ለማስረጃ ማውራት ዝም ብሎ ወሬ ነው የሚባለው እንደገባ ማስረጃ አለሽ እንዴት በጀርባ ቢሆንስ በምን ምን ማስረጃ አይተሻል እኛ ምን ለዛ ነው ሐዲስ የሚያስፈልገን ነብዩ መሐመድ ምን ያደርጉ እንዴት ይሰግዱ ነበር ምን ያደርጉ ነበር ምግብ ሲመገቡ እንዴት ነበር የሚያደርጉ ለውን ነገር ስለ ሐዲስ ነው ሐዲስ የለም ማለት ልክ እንደናንተ ዝም ብሎ የሚነዳ በግ ሆነን ማለት ነው ሐዲስ አስፈላጊነቱ ይሄ ነው ይሄው እስሚዘው ቀጥሎ ያብራራልሽ አይ ላብራራ አይደለም አይ አሁን እንደ ይሄ ስግደት አለ ስርዓት አለ አይደል ይሄ እንደዚህ ያደረገ ሰግጂውን እንደዚህ እንደሰግጂ አሁን እንደ ስርዓቱ መጽሐፍ ቅዱስ ሙሉ እንደዚህ እንዴት እንደምሰግጂ ከዛ ተወርጃለሽ እንዲነሻለሽ ማይል ሆነ አንቺ ቅድም እንዳልሽው እግዚአብሔር ለምን ይሄን ሳይጽፍ ቦታ አልበቃውም ሰውዬ እየሰገደ ነው በልቡ ምን ያህል መስገድ እንዳለበት በልቡ ቃላቶችን የሚጠቀመውን ቃል በልቡ እያለ መሆኑ ይታወቃል እናንተ ማያያጂ ጎንበስ ቀነማኛ ምን እንላለን እኔ ያልከለው እንዴት እንደምሰግድ ስንት ጊዜ መስገድ እንዳለበት አውቃቸው ቆጥረሃል አሁን ስንት ጊዜ እንደሰገደ አሁን ለምሳሌ ስንት ጊዜ መስገድ እንዳለበት መጽሐፍ ቅዱስ ይናገር አዎ ይናገራል ይናገራል አሁን አይናገርም ኮንፊደንስ መናገር አቅም ያላችሁ 42 ስገዱ እስከ 22 እስከ 12 ስገዱ ሚል አለ እንደ ሰው እንደ ኃጢያቱ ብዛት አንድ ዘጋ ተስይዞ እዚህ ላይ አንድ እዛ ተቀጥልላታለህ ለምሳሌ አንደኛ ቆሮንቶስ ምዕራፍ 11 ላይ አሁን ጳውሎስ ይልክ እንደነበረና ኢየሱስ እንዴት ያመልክ እንደነበረ ሳታቂ እንዴት ነው ኢየሱስ መምሰል የምትችይው ለምሳሌ በአምልኮ ነው አሁን ምን ያደርጉ እንደነበረ ሳታቂ እንዴት ነው የምትመስይው እኔ ምን አድርገሽ እንዴት ነው የምትመስይው እኛ አሁን ሐዲስ የሚያስፈልገን ነብዩ ሰለላሁ ዐለይሂ ወሰለም እንዴት ያመልኩ እንደነበረ እንዴት ያደርጉ እንደነበረ አምላካችን አላህም ሲያዘን ለዛ ነው ፈኢንተናዛቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱሊሂ ያለ ባንሽ ነገር ከተከራከራችሁ አላህ ያመልክቱ ቁርአን ጀነራል ጥቅል ነገር ያስቀመጠው ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም ያደረጉትም ዘርዝር ብሎ የተቀመጠ ያንን ነገር እንከተላለን
አሁን አንቺ እንዴት ነው ክርስቶስን የምትረስጂው? ምን እንዳደረገ እንዴት ያደርግ እንደነበረ ወይም ታውቂያለሽ? አውቃለሁ ካልሽ ደግሞ ንገረኝ እስኪ። እንዴት ነው ቤተ መቅደስ ገብቶ መጀመሪያ ጀምሮ ያለውን ነገር እንዴት ያደርግ ነበር? እንዴት አትመስይዋለሽ? እስኪ ንገረኝ። ቀጥል ማለት እቺን ለመጨመር እሺ እሉ በቃ የተነሳንበት ወደዚህ የተመጣበት ምክንያት አንቺ ምንድነው እንትን ስለደረግሽ ነው። አምላክ አይበቃውም ምናምን አይ የግድ ቁርአን ላይ ሁሉ ነገር እንደዚህ አድርገን ተደርገው ነገር አያስፈልገውም ምናምን ሲል እንዴ አምላክ እንደዚህ ቦታ ያቆም እንደፈለገ ይችላል ምናምን የሚል ነገር ስትናገር ወደዚህ የመጣ ነው። ወጣም ወረደ ሐዲስ ማለት ከአምላክ አላህ Subhanahu Wa Ta'ala የወረደ የቃልም ስህተት የማይገኝበት ምንም አይነት ስህተት የማይገኝበት ፋለብል መጽሐፍ ነው። ምንም አይነት ስህተት አልባ መጽሐፍ ነው ብለን እናምናለን። መጽሐፍ ብቻ ሳይሆን ከአምላክ አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግልጠት ወይም ሪቪሌሽን እንለዋለን ማለት ነው። ያ ሪቪሌሽን ደግሞ በሰዎች ኢሉ በሰዎች ልቦች ውስጥ አላህ Subhanahu Wa Ta'ala በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልቦች ውስጥ እንዲሸመደድ አድርጓል። ያ የተሸመደደው ደግሞ በሰዎች ልቦች ውስጥ ሁሉ መደድ አደረገ። ይህ ቁርአን ይባላል። በወረቀት ላይ የሚጻፈው ደግሞ ምን ይባላል? በወረቀት ላይ ደግሞ የሚጻፈው ምንድነው? አወከርተኝ ተብሎ ይጠራል። በወረቀት ላይ የሚጻፈው ሙሳፍ ይባላል። አሁን ያ ቁርአን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ የወረደላቸውን እያዳመጥሽኝ እሺ፣ ከአላህ የወረደላቸውን ልክ ለሰው ሲያስተምሩ አላህ የወረደልኝ ብለው ከሰው ሲያስተምሩ አንዱ ሰው መጥቶ ለምሳሌ ኢሉ መታ ነብዩ እኮ ይሄንን አስተማሩኝ ሰማሽ ነብዩ እኮ ይሄ አላህ ወረደልኝ ብለው አስተማሩኝ ብሎ አንድ ሰው የሚዘግበው አይደለም። በዚህ መንገድ ሳይሆን የመጣው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለብዙ ሰሃቦቻቸው ያንን አሸምደው እነዛ ብዙ ሰሃቦች አንድ ላይ ነው አላህ Subhanahu Wa Ta'ala ለነብዩ ወረደው ለኛ የገለጠልን ይሄ ሪቪሌሽን ይሄ ነው ብለው ብዙዎች ያመጡት። ሐዲስ ደግሞ የሚባለው ምንድነው? አንድ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰማሁኝ ብሎ ሊናገር ይችላል። ብዙ ሰዎች ባሉበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተናገሩበት ሊሰሙ ይችላል፣ በተለያየ መንገድ ማለት ነው። ይሄ ደግሞ ሐዲስ ላይ ቁርአን ላይ ምንም አይነት ጥናት አያስፈልገውም። ምክንያቱም ሙተዋቲር ማለት በጣም በብዙ ሰዎች ተይዞ የተዘገበ ነው ቁርአን ማለት ነው። ሐዲስ ግን እንደነገርኩሽ በአንድ ሰው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰማሁኝ ብሎ ሊናገር ይችላል። ኢሉዬ አንድ ሰው ሊናገር ይችላል። ሁለት ሰዎች ተናገርኩ ሊል ይችላል። ለምሳሌ እዚህ ጋር ስንት ሰዎች አለን? 1 2 3 4 5 ሰዎች አለን አይደል? ይሉ አሁን እኔ ከነብዩ ሰማው ብዬ ብል እኔ ከነብዩ ሰማው አሁን ስሚዞ ከነብዩ ሰምቶ ከዛ ለአቡበከር ነገረው። አቡበከር ደግሞ ለአብዱልከሪም ነግሮት፣ አብዱልከሪም ደግሞ ለኢስሐቅ ነግሮት፣ እኔ ደግሞ ከኢስሐቅ ሰማውኝ ትያለሽ አይደል? ይሄ ሰንሰለት ይባላል። ሰንሰለት አንቺ ከየት ነው መጀመሪያ የሰማሽው? ኢሉ ይሄን ነገር ሲዘገበው ከየት ነው ሲባል ከኢስሐቅ ሰማውኝ። ኢስሐቅ ማን ነገረው? አብዱልከሪም ነገረው። አብዱልከሪም ማን ነገረው? አቡበከር ነገረው። አቡበከርስ ማን ነገረው? እስሚዞ ነገረው። እስሚዞ ሲባል ከዋናው ሶርስ ሰምቷል የሚለው ይታያል። አሁን ይሄ በሚታይበት ሰዓት ላይ ደግሞ እስሚዞ የምር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ተገናኝቷል የሚለው ደግሞ ይታያል። ጥናት ይደረግበታል። ሐዲሱ የሆነ አስጠላ ነገር የሚያስጠላ ነገር ያለ ነገር ይመስል ነገር ይኖረው በጣም አስፈላጊ ለእስልምና አስፈላጊ ነገር የያዘ ምንም አይባልም። በቃ ይሄ ሰንሰለቱ ነው የሚታየው በሐዲስ ደረጃ ማለት ነው። ይሄ ሰንሰለቱ በረም ይታያል። እስሚዞ ነበር የሚል ይህን የሚያጠናት ካለ እሺ ሰምቶ ነበረ። አቡበከር ግን የምር ከስሚዞ ሰምቷል የምር እሺ አቡበከር ከስሚዞ ሳይሰማ ከስሚዞ ሰማሁኝ ብሎ ሊናገር ይችላል። እነዚህ ዘገባዎች መሀል ላይ ድካም ካለበት ይሄ ደካማ ሐዲስ ይባላል። አይ ደግሞ ከማንም ሳይሰማ ዝም ብሎ ቀጥፎ እያወራው ከሆነ ይሄ ደግሞ ቅጥፈት ይባላል። አይ ሰንሰለቱ ትክክል ነው። ኢሉ ከኢስሐቅ ሰምታ አብዱልከሪም ከአቡበከር ሰምቶ አቡበከር ደግሞ ከስሚዞ ሰምቶ ስሚዞ ደግሞ ከነብይ ከሰማ ይሄ ትክክለኛ ዘገባ ይባላል። ይሄ ለምደይበት ሁኔታ አለ። ይሄ ለሚታይ ሁኔታ አለ። አይመረካ ቁርአን ጋር ይጋጫል አይጋጭ
ነገር ታያለ። እንዳልሽው ይሄ ሐዲስን አንቀበልም ምናምን የሚሉ ሰዎች ከምን አንፃር ነው? ራሳቸው ጭንቅላታቸው በጭንቅላታቸው ከመመዘናቸው አኳያ ነው። አንድ ነገር ሲመጣ ለምሳሌ መጽሐፍ ቅዱስ ላይ የሆነ ነገር ሲመጣ ያን ነገር ጭንቅላቴ ብቻ መዝኜ ግልጽ የሆነ ከሆነ ግልጽ ከሆነ ማለት ነው። ግልጽ የሆነ ነገር ካለ በግልጽ ልንናገረው እንችላለን። ነገር ግን ግልጽ ባልሆነበት መንገድ ላይ ይሄ ይጋጫል አይጋጭም የሚለውን ነገር ለናየው በጭንቅላቴ ብቻ መዝኜ በቃ አንዱን አልቀበል ብዬ ጥላ አልችልም። የምር ይጋጫል እንዴ? ከምን አንፃር ነው እንዲህ ይጋጫል ያልከው? ከታሪክ አንፃር ነው? ከቋንቋ አንፃር ነው? የምር ይጋጫል ምናምን የሚለውን ነገር ይታያል። አሁን ያን ነገር ሁሉ ሳያጣሩ በራሳቸው ጭንቅላት ብቻ ነው ይሄን ሁሉ ማህበረሰብን በቃ አልቀበልም ምናምን የሚሉ ሰዎች ሊያጋጥሙሽ ይችላሉ። እንደው ጀነራሊ እንዲህ ይሆናል እንደዚህ ህግጋቶቹን ምናምን ላለመቀበል ነው አይ ጭራሹን ምናምን የሚሉን ሰዎች አጋጥሙ ገብቶሻል። ከብዙ አይነት አንፃር አልቀበልም የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን እነዚህን ህግጋቶች ካልተቀበሉ ለምሳሌ ቀጥታ እንደነገርኩሽ ኢሉ ከኢሳቅ ኢሳቅ አብዱልከሪም ካወከር ምናምን በጣም ሰንሰለቱ ጠንካራ የሆነ በጣም ጠንካራ የሆነ ሐዲስ ሲመጣ ከቁርአን ጋር ካልተጋጨ ከአላህ Subhanahu Wa Ta'ala ንግግር ጋር ካልተጋጨ እንዲሁም ደግሞ መሰረት ሆኖም ደግሞ ይቀመጣል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ቁርአን ላይ አላህ Subhanahu Wa Ta'ala አሰት አዞናል፣ በምስክር አላህ ቃል እንድንከር አዞናል፣ በሐጅ አዞናል፣ በሰላት 5 አርካኖችንም አዞናል። ነብዩ ሰለላሁ ዐለይሂ ወሰለም ጠቅልል አድርገው የእስላም መሰረቶች 5 ናቸው ብለው ደግሞ ያስቀምጣሉ። ከቁርአን ጋር ተስማምቶ የሚሄድ ነው። ስለዚህ በዚህ መንገድ ሁለቱን አስማምተን ነው የምንይዛቸው። ሁለቱም ለእስልምና ሶርስ ናቸው። ነገር ግን ከዛ ውስጥ ደግሞ ምናሉ ደካማ ሐዲስ አሉ። ለምሳሌ የሆነ ሐዲስ መጥቶ ደካማ ነው ምልሽ ኢሉ አንቺ ስለጠየቅሽኝ አይደለም። በእስልምና ይሄ አንቺ ስህተት መስሎሽ ምናምን እንዴት እስልምና ላይ ይሆናል ብለሽ ስትይ ይሄ እኮ ሰንሰለቱ ላይ ችግር አለበት። ኢሳቅ ከአብዱል ገረው ገባሽ ከአብዱልከሪም ሳይሰማ ነው። በታሪክ ደረጃ የዛኔ ሰዎች ይሄ ደካማ ነው ብሎ አስቀምጦታል። ዛሬ አይደለም አንቺ ስለጠየቅሽኝ ሳይሆን ከዛሬ ስንት ምናምን ዓመት በፊት ይሄ ሐዲስ ደካማ ነው ብሎ አስቀምጦታል። ለምንድን ነው ደካማ የተባለው ሲባል እንደ ቤተክርስቲያን ለምሳሌ አንዳንድ በመጽሐፍ ቅዱስ ክፍሎች አክራፋ ተደርገው ወጥተዋል። ለምን ወጡ አይታወቅም። በቃ ወጡ ነው። እንደዚህ በዚህ ሳይሆንናገር ለምን እንደወጡ የታሪክ ጥናት የራሱ የሐዲስ ሙስጠላህ አልሐዲስ ሐዲስ ተርሚኖሎጂ የሚባል ጥናት አለው የራሱ ማለት ነው። የሐዲስ ጥናት አለው። በዛ ሐዲስ ጥናት የሳይንሳዊ ጥናት አለው። ስለዚህ ይሄ ጥናት ሐዲስ በጣም ከበድ ያለ ጥናቶች ይኖራል። መስፈርቶች ያለፈውን ትክክለኛ ሐዲስ ብለን እስልምና መሰረት ሰዎች እስልምና ላይ እንዲጠይቁን እንጋብዛለን። ከዛ መሰረታዊ ሁሉን ነገር ካለፉት ሐዲሶች። ስለዚህ አሁን ከገባሽ ቁርአን ላይ ምንም አይነት ጥናት አያስፈልገውም። በቃ ሙሉ ሙተዋቲር በሆነ መንገድ በሰዎች ሁሉ ተያይዞ የመጣ እስሚዞ አብዱልከሪም ሰማ በሚለው ብቻ ሳይሆን እስሚዞ አብዱልከሪም ሁሉም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተማሩት ነው። አንድ ላይ የተማሩት ነው። ይሃን የተዘገበው ቁርአን ላይ ሲሆን ከታች የጠየቀችው ጥያቄ ነበረ። አይ ቲንክ በጣም እንዳይበዛብሽ በቂ ነውና እንዴት ነው ضعيف ሐዲስ ሰሂህ ሐዲስ እንዴት ነው የምንለየው ካልን ሲምፕሊ ያንን ያጠኑ ዑለማዎች አሉ። ዒልመ ሪጃል የሚባል 3 ኪታቦች አሉ እዛ ላይ በዋነኝነት ማለት ነው። አንደኛው ዒልመ ሪጃል የሚል ራሱን የቻለ ኪታብ አለ። ኪታብ الطبقات الكبرى للسعدي رحمه الله تعالى አለ። ከዛ ደግሞ 2 መጽሐፍቶች አሉ። መጽሐፍቶች ላይ ያንዎች ማንን በማን ዘመን ማን ከማን ሊሰማ እንደሚችል ያንዳንዱ ነገር ተቀምጧል። በዛ መሰረት ያን ህግ ማጥናት ይቻላል ማለት ነው። አይ ቲንክ ይበዛብሻል። ጥሩ መማር ያላት መማር ፈልጅ ናት። ነገ ፕሮግራም ይኖረናል እዚህና ተገኝቺ አንድ ኡስታዛችን መጽሐፍ አለ ገደሉትም አልሰቀሉትም የሚል መጽሐፍና በዛ መጽሐፍ ዙሪያ አንድ ሐሳቦች ይነሳሉ። ስለ ሐዋርያት ስለ ጳውሎስ የሚነሱ ሐሳቦች ይኖራሉና ካብዥሻለሁ እንዳቀሪ ብዙ ጊዜ ተከታተላለች። ለዛ ነው እንደዚህም ሰፊ እድል እንዲሰጣት ያለኩት። እሺ ግልጽ ነው አይደል? ሳልጠይቃትሽ አለሽ እሉ በራስሽ ምሳሌ ሰጥተናል። በቃ እስልምና ይሽ በዚህ አለሽ እንደዛ እናድርግና
አለው አሳውቂኝ ካለሽ። አብዱ እንዴት ነው? ወላሂ እኔ በጣም የደከመኝና በጣም በጠዋት መነሳት አለ። ነገ ደግሞ እንትን ልንል ነው። በጣም እኔ በዝቶኛል አብዱ። ግን እስቲ ኢንሻአላህ አቡበከር እየተማረረ እስሚ ሀሳቡን ጨርሰን ተረጋጋ አቡበከር። አይ ማታ አብዱል ከሪ ነገር ያለው ተቀለል አድርጉና እኔ መዝጋት አለብኝ። ዱአ አድርጉልኝ ፈተና አካባቢ ነኝና ፈተና እኮ ልመደው ሁሌም እኮ ነው ያለው። እንዲህ ፈተና የሚባለው ነገር ነው ካለመው አይተው ልመደው በቃ ፈተና ሁሌም ልክ እንደ ጸላት አላ በቃ እንደዛ ውሰደው። ፈተና አለ በቃ ነገም አለ ከነገ ወዲያም አለ ፈተና ሐሙስም አለ ሰኞም ይኖራል ሮብም በቃ ዝም ብለህ ልመደው በቃ ለፈተና ላት ራሱ እንደዛ ይሆናል። ከዛ በኋላ የሆነ እንደዛ ይሆናል በቃ እንደሆነ እንደ ሞት ተጠባበቅ የበዛከረከው በጣም ወላሂ ዝም ፈተና ሁሉ ማለት ነገ አለ እንደዛ አስብ ወላሂ ምሬ ነው እንደዛ እኮ እኔ ሰርቶልኝ ይሰራል አለ ተስፋ አንድ ጭንቅላትና እንትን በለውና በቃ ፈተና ሁሌ ማለት በየትኛውም ሰዓት ትጠይቃለህ። ነገ ሊኖር ይችላል ከነገ ወዲያም ሊኖር ይችላል። በቃ አንብብ ዝም ብለህ ማለት ነው። ከዛ በቃ አለ ከዛ ጭንቅላትህ በቃ እንደዛ ይሆናል ሁሌም ማለት ነው። እሺ ይቀጥል። አይ እሱማ ትክክል ነው። አሁን አይደለም አሁን እሱ ትክክል ነው። ግን አሁን በጣም እንትን ብላለኝ ማታ መነሳት ስለብኝ በሚለው ነው እንጂ እስቲ ኖርማሊ አለማመደዋለሁ። ትክክለኛ ሀሳብ ነው። እስሚዝ ሀሳብ ይናገራል። ቀጥል እስሚዝ። ሳይ የመጨረሻ ሀሳብ ይሏልሽ አሁን ልነግርሽ የምፈልገው ነገር አሁን ያልኩሽ የለ ኢሉ ከይስሐቅ ሰምተሃል? ይስሐቅ ማን ነው? ይስሐቅ ምንድን ነው? አባቱ ማን ነው? ምናምን የእሱ ዘሩ ኬት ነው? ኬት ሀገር ነው? ምናምን ይጠናል። የምር በዛ ጊዜ ከአብዱልከሪም ጋር አንድ ሀገር ላይ ነበሩ ወይ ምናምን የሚለው ሁሉ ይጠናል። ይስሐቅ ማንነቱ ስር መሰረቱ የይስሐቅ ማንነቱ ማይታወቅ ከሆነ ደካማ ማንነቱ ማይታወቅ ከሆነ ማለት እና መጽሐፍ ቅዱስ ላይ ነገር አፕላይ አድርጊውና እስኪ ለማየት ሞክሪ። ለምሳሌ ኢየሱስ የተናገረ የተባለው ንግግር ማን ሰምቶ ነው የጻፈው? ከማን ሰማ? ማን አስተላለፈው? ለምሳሌ ሐዋርያቶች አስተላለፉት ሲባል ሐዋርያቶች ከማን አስተላለፉት ምናምን የሚለውን ነገር ለማወቅ ሞክሪ። ከብሉይ ኪዳን መጽሐፍቶችም ሙሴ ከማንተና ሰማ ምናምን የሚለው ሰንሰለት ብናይ ባይብል ላይ በጣም ይሄ አሁን ደረጃ ደካማ የሚለውን ምንሰጠው የሆነ መሀል ላይ የሆነ ድካም ነገር አንድ ሰው ላይ ምናምን ሊሆን ይችላል። ቅጥፈት የሚባለውን ደረጃ ልንሰጣቸው የምንችላቸው እንትኖች አሉ ባይብል ላይ በዛ ፕሌይ አድርገን ብናየው ማለት ነው። ስለዚህ ለዛ ነው ባይብል ላይ ጸሐፊያኖች አብዛኛው አይታወቁም፣ ግን በቃ የሃይማኖት መሰረቱ ነው መጽሐፉ ነው እግዚአብሔር አለባቸው ተብሎ ተይዞ ታገኛቸዋለሽ እና እነሱ ማይታወቅ ከሆነ አይታወቅም። ይሄ ሰው ይወገዳል። ማንነቱ መወገድ ብቻ ሳይሆን ማንነቱ ታውቆ እንኳን ማንነቱ ላይ ከዚህ በፊት ሚረሳ ከነበረ ሚዋሽ ከነበረ ዋሽቶ ከነበረ እነዛ ሁሉ ደካማ ያደርገዋል ሰንሰለቱን ማለት ነው። ይሄ ሁሉ እንትን አለው ታሪክ ላይ ለታሪኩ ታማኝ ነውና የምር ኢየሱስ ተናገረ የተባለው እንደዚህ ያደረገ የተባለው ለታሪኩ ታማኝ ሆነውን በቤተ ክርስቲያን አባቶች ያስተላለፉልን ወይስ ደግሞ እነሱ ስለወደዱና ከነርሱ የሚስማማ ሐሳብ ስለያዘላቸው ብቻ ነው ያስተላለፉት የሚለውን ብታዩ ጥሩ። ይሄን ካወቅሽው በእርግጠኝነት ጥሩ ነገር ትይዣለሽ ተስባለሁ። በሉ ተኙ፣ ተፈተኑ፣ ማነው ተበራቱ ይላል አስተር አሁን ዝም ብለህ ነው ነገ እስቲ ብቻ በቃ ማስታወቂያ ለመስራት አስቤያለሁ። ግን ማስታወቂያ መሽ እንደ ሁኔታው ነገ ያው ስራ ማስታወቂያ መስራት አላማ አለኝ። ስራ አንተም አልገደሉትም ሁላችሁም ሰው የሚለውን እንትን እንደዋለን ይሄ እስከ ተወሰነ ቦታ እየሄድን ያው በጊዜ ሰዋዳን እንትን እያለን ማለት ወሳኝ ፍሬውን ደቀምቀም እያደረገ ይዞም አወከረ ነገ እንትን አላህ ነገ እንገባለን። ነገ እስከ መቼ ነገ ቀኑ እንደሰኞ ከቻልን ሮብ ካልሆነም ሐሙስም እንገባለን እና እንዴ እስክሪብቶና ወረቀት ይዛችሁ ነው ላልሰማ ደግሞ አስተማ ያው ድንገት ስላወራን አሁን ነገ ምናልባት ማስታወቂያ እንትን እላለሁ። እስሚዞ እንዳትረሳ
ወሳኝ ጋር ወደ ጥልቁ ታስገባን አንተ ነህ። ቀይ እንስማማ። ቀይ መጀመሪያ እሺ፣ ቀይ ለማንኛውም እናወራለን። ተስማምተን ጨርሰናል። ነገ ያው እንትን እያለን እስከ ተባባልንበት እንትን ድረስ ይሄ ቦታ አድርገን እንሄዳለን። ከዛ አይ ቲንክ የተወሰነ ጊዜ ቢፈጅብን ከዛ ሌላኛው መጽሐፍ ላይ ደግሞ እንዞራለን። ለእኛ በጣም ደግሞ አሪፍ ነው። በታችን ላይ ከማንም ላይ ለእኛ አሪፍ ይመስለኛል። ሲመስለኝ በጣም በጥልቀት አነብ ያደርግሃል። ያን ክፍል ለማበላሸው ለማስረዳት ስትል መጀመሪያ አንተ በደንብ ይገባህና ከዛ በኋላ ለዚህ ታሳዳጨዋል። ያ እሱማ በጣም ይጠቅማል። በቃ ነገ እንላለን። አቡበክር አሁን መተኛት ትችላለህ። ሀሳብ ይዞ ኢስሐቅ ሀሳብ ከሌላቸው ይስሐቅ ተኝቷል መሰለኝ። አይ ቲንክ ኢንሻአላህ በቃ ጀማ ኢንሻአላህ ነገ እንገናኝ። በደንብ ፕሮግራም ይኖረናል። ነገ 2 ሰዓት ተኩል ነው የምንጀምረው ኢንሻአላህ። አላህ ካለ 2 ሰዓት ተኩል ነው አብዱ ቤት የምንጀምረው። መጽሐፍ ዳሳችንን እንጀምረን። አልገደሉትም፣ አልሰቀሉትም። ኢንሻአላህ ቪዲዮ ለቃለሁ። እኔም አብዱን ቪዲዮ ይለቃል። እንደዛ እናደርጋለን። ቀደም የተጠቀሰውም ከሐዲስ ጋር ምናምን በተገናኘ አሁን በጣም እየሰፋ ነውና አንድ ሰውዬ አለ ሙአዝ የሚባል የምታውቁት ከሆነ ብዙ ጊዜ እንደዚህ የሚያነሳው ሐዲሶች እንደዚህ ሐሰን ናቸው ተብለው ትክክል አይደሉም ምናምን ብሎ የሚያወራ ልጅ አለና ኖርማሊ ተታለሉ በእንደዚህ አይነት ሰዎች። ኖርማሊ ከኔ ጋር አውርተናል። ከዚህ ማውራት እንችላለን። እያንዳንዱ የምታነሳቸው ርዕስ ላይ ብየው ፍላጎት የለውም። ብዙ ጊዜ ዝም ብሎ ፈልግምና ብዙ ረጅም ጊዜ ለምኜዋለሁ። መለመን ደረጃ እናውራ፣ በውስጥ ማውራት እንችላለን። እናንተ ሐሳቦች ላይ ይላል ብየው ኖርማሊ እንትን ብሏልና ብዙ እንትን ብሎ መስሎ እንዳይታያችሁ ኢንሻአላህ ያንን ነው ማለት የምፈልገው። ነገም 2 ቪዲዮ ለቃለ ኢንሻአላህ አላህ ካለ ነገ እንደዛ ነው የምናደርገው። በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አላደረጉ። ህይወት እስክትጠፋ ድረስ አስተላልፈዋለሁ ይሄ እንዲህ ብለው ጸንተው ሲያስተላልፉ ነበር። ያቻው ከዚያ በኋላ እንዳለ የካ ወጣቶች ወጡ፣ ሰይፋቸውን ይዘው ፈረሳቸውን እየጋለቡ ነብዩ ሰለላሁ ዐለይሂ ወሰለም ፍለጋ ወደ መዲና። ልክ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ዋሻ ደረሱ። ኋላቸው ካያሰቡባቸው አንድ ዋሻ ውስጥ አገኙና ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ ገቡ። ይሄን ከሱረ ተውባ ላይ ቀደም ሳነብ የነበረው አንቀጽ ኢላ ተንሱሩሁ ፈቀድ ነሰረሁ ላህ እያለ ይናገራል። ከዚያ ገቡ። እዛ ከሃዲያኖች ከላይ ደርሰውባቸዋል። የሚገርማቸው ከዋሻው በላይ የጫማቸውን ኮታቸውን የኮቴ አቡበክር ሲዲቅ ረዲየላሁ ዐንሁ እዚህ የጨነቀው ራሱ አይደለም ስለማሁን መልእክቱ እዚህ ጋር ሊቋረጥ ነው ብሎ ጨነቀው። በቃ በጣም ሰገ፣ ለእርሳቸው በጣም ፈራ። ይህ ነው በአንድ ዘገባ ላይ አቡበክር ሲዲቅ ረዲየላሁ ዐንሁ በዚያ በዋሻ ውስጥ ተገባ፣ ግን ሁሉ ነከሰ ይባላል። ቢጮህና ድምፅ ቢያሰማ ከላይ ከሃዲያኖች ስለሚሰሙ ያንን ጸጥ ብሎ አሳለፈው ይባላል። እሱ ማለት ነው ማለት ፈርቶ ነው እሱ